የሰው ልጅ ሩቅ ያስባል፣ ሩቅ ያልማል፣ ረጅም ዓመት መኖር ይፈልጋል። ቢሮ ገባን በጠዋት አልባሳታችን አስተካከል፣ ለስራ ተጣደፍን፣ ሮጥን። ግን በአጋጣሚ የመኪና አደጋ ይደርሳል። በአደጋው ህይወት ታልፋለች፣ አሊያም ደግሞ ለአካል ጉዳተኝነት ይዳርጋል። ጤና ይስጥልኝ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንዲህ በአጋጣሚ ህይወቷን ሳታስበው ሩቅ ስታልም ትልቅ ደረጃ ለመድረስ ስትሮጥ ስትጣጣር የፈለገችውን መሆን የምትፈልግ አንዲት ነፍስ በአጋጣሚ በተከሰተ የመብራት አደጋ ሁለት እግሮቿን አጣለች። እጆቿም እንደፈለጉ አይታዘዙላትም። ሰውነቷ ላይም ጠባሳ አሳድሯል። ነገር ግን ያን ሁሉ ትታ ራሷን ለመርዳት እየተጣጣረች የምትገኝ አንዲት ወጣት ጎበዝ ተስፋዋ ለሌሎችም አስተማሪ የሆነች ሴት ነው ዛሬ ምንትዋ ፕሮግራማችን ወደ እናንተ የምናደርስላችሁ። ማን ናት ባለ ታሪካችን? አሁንስ ምን ደረጃ ደርሳለች? ህመሙ ምን ነበረ የሚለው ከባለ ታሪካችን ጋር ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እግዚአብሔር ይመስገን ሰላም አደርሽ። እግዚአብሔር ይመስገን እንዴት አደርሽ? ሰላም አደርሽ? እግዚአብሔር ይመስገን ሰላም አደርሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ምን እየሰራሽ ነው? አሁን ወደ ስራ ልሄድ ነውና ስመጣ መንበላው ምሳዬን እየሰራው ነው። ጥሩ። ስለዚህ ከመሄዳችን በፊት እኔ ማገዝ ያለብኝ ነገር ማገዝ እችላለሁ። እስቲ ቁጭ በይ እባክሽ። ምንድነው የዛሬ ምሳ? ዛሬ ሽሮ ነው የምሰራው። እሺ ሽሮ መስራት። ውሃ ለማረቀው ሽንኩርት አላረግሽም? አዎ ሽንኩርት አጠቀም መክተፍ ስለማልችል ዝም ብዬ የምሰራው ካለሽ። ስለዚህ ቤትሽ ውስጥ ሽንኩርት የለም? ሽንኩርት ወንሸት ስላገኘሽ ደስ ይለኛል። እኔም ደስ ብሎኛል። አመሰግናለሁ። በሙሉ ጤንነት አይደል? እግዚአብሔር ይመስገን ተመስገን። ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። እንግዲህ ቀደም ሲል እንደተመለከታችሁት ለስራ እንጣድፋለን፣ ለህይወት እንጣድፋለን፣ ትልቅ ደረጃ ለመድረስ እንጣድፋለን። ነገር ግን ፊት ለፊታችን በጣም ብዙ ነገሮች እንደሚገጥሙን ደግሞ አናስብም አይደለ? እንደሚገጥሙን አናስብም፣ ይገጥሙናልን ብለንም አንዘጋጅምና በህይወታችን መጥፎ ነገሮች ይከሰታሉ። እነዛ መጥፎዎች ነገር ደግሞ ታግለን የሆነ ቦታ መድረስ ያሰብነው ቦታ መድረስ እንደምንችል ደግሞ ዛሬ ባለ ታሪኬ ወይንሸት የምትነግረኝ ይሆናል። እንግዲህ የምታዩዋት ይሆናል ያልኳቸው ወይንሸት እዚህ አጠገቤ ተቀምጣለች። ለጊዜው የያዘችው የአልጋ ክፍል ነው ማለት ነው። ስንት ሰዓት ነው በአብዛኛው ወደ ስራ የምትወጪው? እስከ 2 ሰዓት ተኩል ባለው እስከ 3 ሰዓት ባለው ወጣለሁ። ምንድን ነው የምትሰሪው? ማስቲካና ከረሜላዎች እንዲሁም ሶፍት ቸኮሌት ለምሸጠው። አሁን እየተለመደልሽ ነው? ምንም አይልም፣ ግን ትንሽ እዛ ቦታ ላይ አሁን ኮሪደር ልማት ምናምን ስለሆነ እየተከለከለ ምንም ስለሆነ ያው ቋሚ ቦታ አይደለም። ሰዎችም እኔ ከተቀመጥኩም በኋላ ብዙ ሰዎች እየመጡ እኛ ምን እንቀመጥ እያሉ ስለሆነ ያው ቋሚ የሆነ ቦታ አይደለም። እንግዲህ አሁን ያረፍሽበት ቦታ እንደማየው የመኖሪያ ቦታ አይደለም፣ የአልጋ ክፍል ነውና እንዴት ወደዚህ ቦታ መጣሽ? ማንስ እየከፈለልሽ ነው? አዎ ያው እንግዲህ ወደዚህ ቦታ የመጣሁት የቤት ኪራይ ስላጣው ነው እና በጣም ውድ ስለሆነብኝ ነው።
እዚህኛው መጥቼ ለመጀመሪያ ቀን ማልፍበት ቦታ ዘመድ ምንም ስለሌለኝ ቀጥታ እንደመጣሁኝ ወደዚህ አረፍኩኝ። እዚህ ከመጣሁ በኋላም ቤት ስላጣሁኝ እነሱን አናግሬ ስጠይቃቸው ያው እረፍት አድርጊ ችግር የለውም እስከምታገኝ ድረስ ብለውኝ ነው። ማንም እየከፈለልኝ አይደለም። ከዛም የመጣሁበት በቲክቶክ ነው ማለት ቲክቶክ እየሰራው ህይወቴን ቀይራለሁ ብዬ አስቤ ነው እና ቲክቶክ ስሰራ አንዳንድ ፖስት በማድረጋቸው ቪዲዮዎች የሚያዩ ሰዎች ለአንዳንድ ቀን አልጋ እያሉ ለምግብ እያሉ ይልኩልኛል። በእነሱ ሰፖርት ነው አሁን ያለሁት። ያው ቋሚ የሆነ ነገር የለውም ግን ለዕለት 500 200 እያሉ በሚያግዙኝ እህትና ወንድሞቼን ያለሁት። ስለዚህ ማህበራዊ ሚዲያ አንዳንዴ እዚህ ጋር ጠቀሜታ እንዳለው የሚያሳይ ነው። በተለይ አንቺ ከተጎዳሽ በኋላ ካነሱሽ በኋላ አሁን ድረስ እስከምትደርሽበት ድረስ ያለው በማህበራዊ ሚዲያ ምክንያት ነው ሰዎች እየረዱሽ የሚገኙ ማለት ነው። ጥሩ። ስለዚህ ወይንሸት ምን ገጠማት? ለዚህ አደጋስ እንደው መቼ ተጋለጠች? አደጋው የተፈጠረው በ12 ዓመቴ ነው። ያው በልጅነቴ እናትና አባቴ ተፋተው ነው የሚኖሩትና በ7 ዓመቴ ወደ አባቴ ልማር ትምህርት ልጀምር ሄጄ እዛ እየተማርኩ እያለ ነው አደጋ የተፈጠረው። ቤት ውስጥ ኮንታክት አድርጎ ላሜራ በር ነው በራችን። ከዛ ወደ ቤት ነው ውጭ ተጫውቼ ወደ ቤት ስገባ አጋጣሚ ንፋስ አገናኝቶት ነው ከኬብል ዋናው ኬብል ጋር ወደ ቤት ስገባ ነው በሩን ላሜራ ስለነበር ስለማይለኝ ኮንታክት መሆኑን በእጄ ገፍቼ ከገባው በኋላ እንደገና ንፋስ በጣም ብዙ ስለነበረ ቤት እንዳይነቅል ብዬ በሩን ስዘጋ ነው በእግሬ በቀኝ እግሬ ሰረጠው መብራቱ ያዘኝ። ሽሮ ፈልቷል። እሺ ከዛ እንዴት ሆነ? ያው ከዛ በኋላ እኔ መብራት ከያዘኝ በኋላ ስጮህ አንኳኩተሽ ነው የገባው? ልክ በርሽ ነው ከፍቼ ነው የገባሁት። በሩን ከፍቼ ስገባ ምንም አልተሰማኝም ነበርና ከዛ በኋላ ነው በእግሬ ልዘጋ እንደገና ስል በእግሬ ስረግጠው የቀኝ እግሬን ያዘኝ። ከዛ እንደዚህ ጎንበስ ስል እንደዚህ አስፈነጠረኝና ወደ ኋላ ለብቻ ቆመኝና እንደዚህ ጎንበስ ብዬ ሙሉ 10 ጣቶች እየነደዱ ነበር እንደሻው። አዎ እያየሁት ነበር፣ እየቀለጠ ነበር። ከዛ ስጮህ አሳዳጊ እናት ነበረችና እሷ የሮጥሽ መጣ ምናምን ነጭ እንጨት ይዛ ስታቅፈኝ ነው ዝም ብዬ። ከዛ በኋላ አላስታውስም ምን እንደተፈጠረ። ከዛ ሰው ተጫዋቾ ምናምን ነገር ወደ ሆስፒታል ይዘው ሄዱ። እሷ ግን ሞታዛው ላይ ነው ያረፈው። ያው እንግዲህ ከዛ በኋላ ሆስፒታል ፓዊ ሆስፒታል 9 ወር ቆየሁኝ ሙሉ ማለት ነው። ከዛ በኋላ ወደ ምርጦ ማርያም ተመልሼ ከናቴ ጋር ማለት መኖር ጀመርኩት። ጣቶችሽ ሲነዱት እዛ አለሽ? አዎ። ከዛ በኋላ ራስሽ የምታውቂው እስከ ምን ከሆንሽ በኋላ ነው? ያው ራሴን ያወቅኩት በቃ 1 ሳምንት አልፈጀብኝም ወደ ራሴ ለመመለስ። በ1 ሳምንት ውስጥ ሙሉ ይሄ እግሬ የተቃጠለው ወደ ላይ እየሄደ ኤሌክትሪኩ በውስጥ ሊቆይ ስለሚችል ወደ ላይ እየሄደ ነበርና ወዲያው ጣቶች ተቆርጠው እንደምድን ነግሯት ነበረ። ግን በሰዓቱ እናቴ የልጅ አካል አይቆረጥም በጸበልም ቢሆን ትድናለች እንጂ የልጅን አካል አላስቆርጥም ምናምን ነገር ብላ እሷን ቢያለች ማለት ነው። ከዛ እኔ ማስታወስ ስጀምር ምናምን ያለው ነገር ህመሙን መረዳት ስጀምር ዶክተሩን 18 ዓመት ስላልሞላኝ አይቻልም አለኝ። እኔ ደግሞ እንዲቆረጥ ፈልጌ ነበር። ምን ማስታወስ ጀመርሽ? ከዛ ለመጀመሪያ ጊዜ ታስታውሽ ምን ይሰማሽ ነበር? ያን ተኝቼ መንቀሳቀስ አልችልም ምናምን። ይሄ ደረቴ ቆዳው የላይኛው ቆዳ በጣም ወፍራም አለና እሱ ተነስቶ እንደዚህ ምናምን ነገር መነሳት አቅቶኝ እጆቼ በጣም አብጠው ምናምን ነገር ነበርና ይሄ ተተልትሎ ነበር እግሬ ይተርፋል በሚል እናቴን ቢስላለቻቸው ኤሌክትሪኩን ለማውጣት ሞክረው ነበር በሁለት በኩል በዚህኛው ሳይት ተቀዶ እንደዚህ በጣም ስጋዬ ምናምን እየታየ ምናምን ነበርና ያው ሳይደነገጥኩ ምናምን ዶክተሮችን ሳናገራቸው ቢቆረጥና በቃ ህይወትሽ መቀጠል እንደሚችል እነዚህ ጣቶች ከተቆረጡ በኋላ አርቲፊሻል ተሰርቶልሽ እንደልብሽ መሆን እንደምትችይ እንደዛ ካልሆነ ግን በጣም እንደምትጎጂ ከፍ እያለ እንደሆነ በራጃ ሳዩኝና ወደ ላይ ወደዚህ አካባቢ እየመጣ እንደሆነ ነገሩኝ። ከዛ እናቴ ብትባል እምቢ አለች እሷ ካልፈረመች መሆን ስለማይችል። ከዛ እኔ እንዲቆረጥ ነገርኳት። የኔ ህይወት መቀጠል እንዲችል እኔ እንድኖር የምፈልጊ ከሆነ ፈርሚና እግሬ ተቆረጠ ማለት የኔ ህይወት ተቋረጠ ማለት አይደለም፣ መኖር እችላለሁ። ለመኖር በጣም ጉጉት አለኝ። ከዛ መኖር እችላለሁ እኔ እንድኖርልሽ የምፈልጊ ከሆነ ይሄን ፈርሚና እንድኖር ፍቀጅልኝ አልኳት እሷን። ከዛ እሷን በጣም አስጨነቅኳት። እኔም ቆየን እሷን በደንብ ለማስረዳት እሷ እንዲገባት። ከዛ ዶክተሮቼ በጣም ጣሩ። ሌሎች እንደዚህ በአርቲፊሻል የሚሄዱ ሰዎችን እስከዚህ ተቆርጠው እስከዚህ እጃቸውን መኖር እንዴት እንደሚችሉ ምን ያክል ደረጃ እንደደረሱ በስልክም በምንም እያሳዩ
ቆዩ ማለት ነው። ከዛ እዛ በቆየንበት ሰዓት ከጣቶች ላይ ነበር መጀመሪያ የተባለው እዚህ አካባቢ ደረሰ። ከዛ በኋላ ፈረሙ፣ ሁለቱም እናትና አባቴን ፈረሙ፣ እግሮቼ ተቆረጡ ማለት ነው። ሽሮአችን ደርሷል። የስራ ሰዓትሽ እንዳያልፍብሽ ደግሞ ወደዛው እንሄዳለን ማለት ነው። ጨው ላድርግልሽ። አይ ቲንክ ቆንጆ ሽሮ መሰለኝ የሰራሁልሽ። ሌላ የሚሰራ ነገር ካለ ታዝሽኝ ስራልሻል። ሌላ ስራ የለም። ያው ሰራውን ይሄን ወደ ስራ ነው የሚሄደው። ከተጠቀምን በኋላ ደግሞ እንደዚህ መረዳሽ ነገር የሚይዘው ነገር ካለ መያዝ እንችላለን። ውድ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ላይ ነው የምትገኙት። ዛሬ ምንትዋ ፕሮግራማችን በድንገት በደረሰባት አደጋ አካሏ ጎለዋል። ነገር ግን አካሌ ጎደለ ብላ እንዲሁ አልተቀመጠችም። የራሷን ስራ ፈጥራ እየሰራች ከምትገኝ ወጣቷ ወይንሸት ጋር የምናደርገውን ውሎ ወደ እናንተ እያደረስን ነው የምንገኘው። ቤቷ ተገኝተን ሁሌ የምታደርገውን የቤቷን ስራ ጨራርሰናል። አሁን ደግሞ ስራ ቦታ ላይ ተገኝተን ደግሞ በእርግጠኝነት ጓጉታቸዋል። ከዛስ እንዴት እዚህ ደረሰች፣ ሞራሏስ እንዴት ተጠገነ፣ ወደ ስራስ እንዴት ገባች የሚለውን ደግሞ ከሷ ምላሽ እናገኛለን። አሁንም አብራችሁ ሆኑ። ወደ ስራችን ከስንት ሰዓት ነው የምትቆየው እዚህ? እስከ 1 ሰዓት ቆያለሁ። እስከ ምሽቱ 1 ሰዓት ሳይድሽ በልተሽ መጥተሽ ደግሞ እንደዚህ። በቀን ስንት ታገኛለሽ እዚህ? በቀን እንግዲህ እስከ 1000 እሸጣለሁ። በቀን እስከ 1000 ብር እሸጣለሁ። ያው ግን ከሱቅ ስለሆነ የማመጣቸው በፍሬ ተረክቤ ትርፉ የሚሆነው 50 ብር በቀን 60 ብር ከዛ በላይ አላተርፍም። እንግዲህ ባህር ዳር ከመጣሽ 1 ወር ሆኖሻል። ይሄን ሀሳቡስ እንዴት መጣልሽ? ባህር ዳር የመጣሁበት ምክንያት አንደኛ በቲክቶክ እየሰራው ቲክቶክ አሁን ቴክኖሎጂ እንትን ያለበት ሰዓት ስለሆነ ሁሉ የሚቀየርበት ጊዜ ነውና ከእግዚአብሔር በታች እሱን ተማምኜ ነበር የመጣሁት። ቪዲዮዎች ቫይራል እየወጡ ሱቅ ማስታወቂያ ፕሮሞሽን እያሰሩን በዛ ደግሞ ትንሽ እንደዚሁ ሱቅ ነገር ባገኝ ጀምራለሁ ብዬ ነበር የመጣሁት። ያው እሱ ነገር አልሳካልኝ አለ። ስለዚህ ቁጭ ብዬ ደግሞ ለለት የሚበላም ይጠፋልና ቢያንስ ለዛ እንኳን ቢሆን ብዬ ለለት እነሱ ከሚልኩልኝ ብር ቀንሼ እቺን ስራ ጀመርኩ ማለት ነው። አሪፍ ነው። ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። እንግዲህ ቀደም ሲል እንደተመለከታችሁት ከወጣት ወይንሸት ጋር የማደርሰውን ቆይታ ነው ወደ እናንተ እያደረስንላችሁ የምንገኘው። ወጣቷ ቀደም ሲል ከአንደበቷ እንደሰማነው እንግዲህ በኤሌክትሪክ ምክንያት ሙሉ ለሙሉ 2 እግሯ እንዲሁም ደግሞ እጇ ላይና ደረቷ ላይ ጠባሳዎች አሉ። እግሯንም እንደዚህ ይዋጣለች። ወጣቷ እንግዲህ ሆዴንም ለመሙላት የግድ እዚህ ቦታ ላይ መቀመጥ አለብኝ ብላ እዚህ አካባቢ አስፈቅዳ ተባብረዋት እየሰራች የምትገኝ ጎበዝ ልጅ ነችና እንግዲህ አደጋው እንደደረሰባት ቀደም ሲል ነግራናለች። ከአደጋው በኋላስ የነበሩ ስሜቶች ምንድናቸው የሚለውን ደግሞ ከሷ አንደበት እናዳምጥና 9 ወር ሙሉ ሆስፒታል ነበር። የሕክምናው ሂደት ምን ይመስል ነበረ? በምን ስታከምሽ? ሙሉ አካላቴ በሚባል ደረጃ ነው የቆሰለው። እሱ ደግሞ ለኔ በጣም ከባድ ነበር። መብላት አልችልም፣ መንቀሳቀስ አልችልም፣ ተነስቼ ሽንት መሽናት አልችልም። ሙሉ 2 እግሮቼ 2 ሳምንት በኋላ ተቆረጡ። ከዛ በኋላ ይሄ ደረቴ ቁስሉ አልድን ሲል ግራፍት መደረግ ነበረበት፣ ሌላ ቆዳ መለጠፍ ነበረበት። ከዛ ከደዚህኛው ላይ የነበረችኝ እቺ ፓርት ነበረች የቀረችው፣ ይሄ ቁስል ነው። ከዛ ከዚህኛው ጋር ግራፍት ተነስቶ ቆዳዬ ከዚህኛው ተልጦ የኛውን ቁስሎ ከዚህኛው ጋር ተለጥፎ ይሄ ዳነልኝ ማለት ነው። 9 ወር ሙሉ ሆስፒታል መቆየት በጣም ከባድ ነው፣ አሰቃቂ ነው እና ከዛ በኋላ ወጥቼ ወደ መርጦ ለማርያም ተመለስኩ። ሕክምና ላይ እናቴ በጣም ብዙ ነገሮችን አሳልፋለች በእኔ ምክንያት። የልጅነት ልጇ ነኝ እና በጣም ብዙ ደረጃ ምድረስ ሴት ነበረች። እሷም በጣም ጠንካራ ሴት ነች። ሰርታ ከገጠር ከመርጦ ለማርያም ወደ ከተማ መታ ቤት ሰርታ ምናምን እየተሻሻለች አሪፍ ኑሮ ላይ ለመኖር የሞከረች ያለች ጀግና ሴት ነበረች እና ከእናትና ከአባቴ ጋር ተለያይተው ስለሆነ የሚኖሩት እሷም ከሌላ ጋር ነበር የምትኖረው እና ልጆች አሏት። ከኔ በታች 2 ልጆች ነበሯት
እኔን እያስታመመች ደግሞ እርጉዝ ነበረች። ቀደም ሲል እንደነገርሽኝ እንጀራ እናትሽ በዚህ ምክንያት ህይወቷን አጣለች አንቺን ስታድን፣ አንቺ ተርፈሻል። ብዙ ጊዜ ደግሞ ለእንጀራ እናት ያለን አመለካከት አለና እስቲ ስሜቱን ንገሪኝ። እውነት ለመናገር ያው እንጀራ እናት ስሙ ስለሆነ እሷ ለኔ በጣም እና ከእናትም በላይ ነች የምትሰጠኝ ፍቅር፣ እንክብካቤ። ምክንያቱም ለኔ ህይወቷንም ሰጣኛለች። ዛሬ ልቆም የቻልኩት እግዚአብሔር እሷ ምክንያት አድርጎ ነው። ስለሷ ብቻ ተናግሬ ምንም ማድረግ አልችልም። ግን ያው በጣም ከእናትም በላይ ያላት ልብ ነው ያላት። ለኔ ብቻ አይደለም ለሁሉም ሰው በጣም ጥሩ ሴት ናት፣ ጥሩ እናት ናት። የእንጀራ እናት ማለት እንጀራ እናት እዛ የሚያውቁኝ ሰዎች 5 አመት ቆይቻለሁ። ለ7 አመት የሄድኩት እና እዛ ማንም ሰው እንጀራ እናቴ እንደሆነች አያውቅም። እናቴ ፊት የምትሰራው ሻይ ቤት እና ሱቅ ነው የምትሰራ የነበረው። ነጋዴ ነች፣ ሱቅ ትሰራለች። ቤትም ደግሞ ትልቅ እንደዚህ ምግብ ቤት ምናምን ነገር እንደዚህ የሆነ ስብሰባ ምናምን ነገር ሲኖር እሷ ኮንትራት እንጀራ ምናምን ወጥ እንትን ያለች ትሰራለች። እና ቤቷን ሽጣ ነበረ። የከተማውን ገጸር ያለው ቤት ብቻ በሕክምና ተሽጦ ነበርና ከዛ ሱቁም እየተቀዛቀዘ መጣ። ጠዋትም ማታ ማልቀስ ነው ያለችበት። ስሜቱ ከባድ ነው። በቃ እኔም ህፃን ልጅ ማለት ነኝ። በጣም ብዙ እንክብካቤ ያስፈልገኛል። 4 ህፃን ልጅ ማለት ነው ብቻዋን እኛን እያሳደገች ኖርሽ ማለት ነው። ከዛ በዊልቸር ነው የሚሄደው። በዊልቸር የተንቀሳቀስ እሷ ውጭ ምናምን ነገር ታናሽ እህቴ እንጨት ለቅማ ምናምን ስትመጣ እሷ ደግሞ ዋቀርታ ስትመጣ እኔ እቃ አጥብላቸዋለሁ። ቀስ እያልኩ ልጆቼ መዳን ጀመሩና በዚህኛውና በዚህኛው እቃ እያጠብኩኝ ቀስ እያልኩ ምናምን ልጆችን እየጠበቅኩ እያጫወትኩ ምናምን ቤት ውስጥ ጠብቃቸዋለሁ። 1 አመት እንደዛ ሳለፍኩኝ። ቤት ውስጥ ሲሆን ኖርማል ዝም ብዬ ነው የሚሄደው መንኳተት ማለት ነው። እየተንኳተትኩኝ እንደዚህ ደግሞ ውጭ ላይ ምናምን ነገር አንዳንዴ ስወጣ በዊልቸር እወጣለሁ። ትምህርቱ ተቋርጧል? ትምህርቱ አቋርጬ ነበር። ስንት ያክል ያቋረጥሽው? 7ኛ ክፍል ሆስፒታል ስገባ ኮሮና ነበረ እና 1 ሴሚስተር ጨርሼ ስለነበረ አደጋው የተፈጠረው በኮሮና ምክንያት ሁሉም ተማሪ ሲያልፍ እኔም ወደ 8 አልፌ ነበረ። አርቲፊሻል ለማሰራት እና ቴሶችን እያናገረች ምናምን ወደ ባህር ዳር መጣሁኝ። ባህር ዳር መጥቼ አናገርናቸውና ምናምን ነገር ሲያዩት ለአርቲፊሻል ምቹ አይደለም አሉኝ። ያው እኔ ቁሚ ከዶክተር ጋር ስናወራ ሲያሳየኝ ስለነበረ ብዙ ሰዎች በዚህ ህይወት አልፈው ቁመው ሂደው ምናምን ነገር ብዙ ደረጃ ደርሰው ስላየሁ ተስፋ ነበረ ቁሞ የሚሄድ። ከዛ እንደገና ልቤ ተሰበረ። ያው ትልቅ ተስፋ ነበረ ቁሞ እንደሚሄድ። እናቴም በጣም አለቀሰች። ከዛ ዶክተሮችም የኔን እንትን ስላዩ መጥተው ምናምን ነገር እስኪ አንድ ነገር እንሞክር የሚቻል ከሆነ አንቺ የምትቺ ውስጥሽ ተስፋ ካለው ቁሞ የሚሄድ ጉጉት ካለሽ አንድ አማራጭ አለሽ። እሱ ምንድነው? ሁለተኛ ሰርጀሪ መሰራትና እግርሽ መቆረጥ አለበት አሉ። ከዛ እኔ ቁሜ የሚሄድ ከሆነ ምንም ነገር አደርጋለሁ አልኳቸው። አይደለም ከዚህ ቅርና እስከዚህ ድረስ ቁሜ የሚሄድ ብቻ ነው የምፈልገው፣ መኖሬን ህይወቴ እንዲቀጥል ነው የምፈልገውና ማድረግ ይቻላል። ያ ነገር መሰራቱ ተሰርቶ ቁሜ የሚሄድ ከሆነ ይቻላል አልኳቸው። ከዛ እነሱ እሺ በቃ ምናምን ደስ አላቸው እንደዛ በማድረግ። ከዛ ሆስፒታል ጥበበ ጊዮን ለነሱ አናገሩልኝ። እዛ ሂጄ ሁለተኛ እግሬ ተቆረጠ ማለት ነው። ከላይ አርቲፊሻሉን አሰራው ማለት ነው። የሀገር ውስጥ አርቲፊሻል ይሄኛውን ሳይሆን ያኛውን አሰራኝ። ከዛ ክራንች ከዛ ደግሞ ይሄ ከተደረገ በኋላ ክራንች መያዝ አልችልም። ካለ ክራንች ደግሞ መንቀሳቀስ አይቻልም። ሁለቱም ልጆች መያዝ ስለማይችሉ ይሄኛውም እንደዚህ ወጥሮ ክራንች ለመያዝ አይመችም። ይሄኛውም ጭራሽ አይዝም አለ እንደዚህ ቀጥ ያለ ማለት ነው። ይሄኛው እንደዚህ የሚያዘው ሳይሆን ቀጥ ብሎ በዚህና በዚህኛው ያለው ማለት ነው። ይሄኛው እንደዚህ ብታደርጉልኝና በዚህኛው ትንሽ ስለሚይዝ በዚህኛው ደግሞ ዚፕ ያለው እንደዚህ አብሮ ከእጄ ጋር ክራንቹን አጣብቄ በዚህኛው ታገድፌ እንደዚህ ከዚህ ጋር እያንቀሳቀስኩት አብሬ ቢሄድ ልሞክረው ምናምን ነገር አልኳቸው። ከዛ እሺ በቃ ሞክር የምትችል ከሆነ ምናምን ነገር አሉ። እሺ ብዬ ያን ነገር አረኩትና ተሞከረ። ከዛ ቁሜ መንቀሳቀስ ጀመርኩ። እኔም ቁሜ ለመሄድ መምህሮቼ፣ ጓደኞቼ በጣም ነበር ጓጉተው የሚጠብቁት። ሲያዩኝ በጣም ደስ አላቸው ምናምን ነገር። ከዛ ቤት ስሆን አንዱን ክራንች እየጣልኩና ተሳታኝ እንዳያደነግጥ እያልኩ በአንዱ ክራንች ቀስ እያልኩ ሲሄድ እየሞከርኩ ቤት ውስጥ። ከዛ ከውጭ ሲሄድም እንደዚሁ ቀስ እያልኩ በአንድ ወር ውስጥ አንዱን ክራንች ጣልኩት። 9ኛ ክፍል እስከ ግማሽ ሴሚስተር በዊልቸር ሂጄ ከግማሽ ሴሚስተር በኋላ በአርቲፊሻል እየተመላለስኩ ተማርኩኝ። ከዛ በኋላ ከጨረስኩ በኋላ ጦርነት ነበረ። ከዛ ወደ ገጠር አያቶቼ ወዳሉበት ቦታ ማለት ነው እዛ ሄድን። ክረምት ጸበል ላይ ስላሳለፍኩኝ አንድ እህት አግኝቼ መቅደስ እንዳለ ትባላለች እና ጸበል ቦታ ላይ አግኝታኝ ምናምን ነገር ስተኝ በቃ ጥንካሬሽ በጣም ጀግና ልጅ ነሽ ምናምን ነገር አንቺ ማበረታታት ፈልጋለሁ። እሷም ተማሪ ጨርሳ ትምህርቷን ስራ እየፈለገች ነበረ። እግዚአብሔር ቢረዳኝና ስራ ባገኝ አንቺ ማገዝ ፈልጋለሁ፣ መርዳት ፈልጋለሁ እና ስልክሽን ስጭኝ አለች። ስልክ ሰጠዋት።
ከዛ ወደ ቤቴ ተመለስኩ። እየደወለች ታናግረኝ ነበር። እግዚአብሔር ፈቃዱ ሆኖ እሷም ስራ አገኘች። ከዛ ስራ አገኘችና የመጀመሪያ ደሞዟን አካፍላ ትምህርት እንድትማር ይፈልጋለሁ ወይ ነው አየ ምትቼ ከሆነ ዶርም ልከራይልሽና ተማሪ አለች መርጦ ለማርያም። ከዛ እሺ ምናምን ነገር አልኳት። እናቴ ከቤት የሚቆጣጠሩት ነገር ቆጣጠረችልኝና ወደ መርጦ ለማርያም ሄድኩኝ። ያው ብቻን በጣም ነው የሚከብደው። እዛ እናቴ ነች የምትንከባከበኝ ምናምን የነበረው። ያው ግን ቢሆንም ግዴታ መማር ስለነበረብኝ ያው ህይወቴ ማስቀጠል ስለነበረብኝ እዛ ሄጄ ጀመርኩ ማለት ነው መማር። አስረኛ ክፍል እስከ ግማሽ ሴሚስተር ተማርኩኝ። ከዛ በኋላ እቴ ሶሻል ሚዲያዎችን ስታይ ምናምን ነገር የሚያግዙትን ሰዎች አንድ አግማስ ቁም ነገረኛ የሚባል ልጅ አገኘችና እሱን አዋራችሁ እንዲያግዘኝ መጥቶ ምናምን ነገር ፍቃደኛ ሆነ። መጥቶ ጠየቀኝ፣ አገዘኝ። ልጁ ቫይራል እንዲወጣ አደረገ ቲክቶክ። ከዛ በኋላ ወዴት ሄድሽ? ወደ አዲስ አበባ ይዞ ይመጣ። አዎ ልጁ ማለት ነው። ከዛ ይዞ ይመጣና ህክምናና አርቲፊሻል አፈላልጉ ስዊዘርላንድ የሚኖር አንድ ወንድም ያለኝ እሱ በቲክቶክ አንድ ዶክተር ደምስ የሚባል እሱን አናገረውና እንዲሰራልኝ አዲስ አበባ ነው ያለው እሱና እንዲሰራልኝ አናገረው። እሱም ፍቃደኛ ሆነ። ከዛ አግማሴ ይዞኝ ወደ አዲስ አበባ ሄደ ማለት ነው። ትራንስፖርት ምናምን ሽፍ ነው። አንድ አባ ገብረ መድን ይባላሉ፣ እስራኤል ነው የሚኖሩት። ከዛ የውጭውን አርቲፊሻል እንዲሰራልኝ አደረጉ። ሁሉ በቲክቶክ ነው የምታውቂያቸው? አዎ በቲክቶክ ነው የማውቃቸው። አዎ ሁሉ እስራኤል ሄደሽ ነው የተደረገልሽ ወይስ? እስራኤል አይደለም፣ እቃው ከቻይና ነው የመጣው። እቃውን ያስመጡልኝ እዚሁ እያለሁ አዲስ አበባ ተገጣጠመ እቃው ማለት ነው። ዶክተር ደምስ ልጁ ወስዶ ቤት ተከራይቶ ከዛ በኋላ ስዊዘርላንድ ያለው ደግሞ ያቃቸውን ሰዎች አስተባብሮ እንደዚህ ምግብ የሚያበስልልኝ ልብስ የሚያጥብልኝ ምናምን ነገር አመቻቹልኝ። ሁሉንም ነገር በቲክቶክ ያገኘኋቸው ሰዎች በሙሉ ማለት ነው። ከዛ የቤት ኪራይ እየከፈሉ የራይድ በቀን 2000 ነው የማወጣው የነበረው። በታክሲ ለመሄድ አይመቸኝም ነበረ ራሴን ችዬ ብቻዬን ስለነበርኩኝ የራይድ በቀን 2000 አለ። እሱን እየከፈሉ የምግብ በቃ እያንዳንዷን ነገር እያደረጉ እዛ ለ5 ወር ያክል ቆይቻለኛል። እግዚአብሔር ያላት ለጥሩ ነገር እንደፈለገኝ ለጥሩ ነገር እንደመረጠኝ ያቺ ቀን እየቀረበች እንደሆነ ተሰማኝ። ከዛም በኋላ እግዚአብሔር ይመስገን ቁሜ በደንብ መራመድ ቻልኩኝ። አሁን የቀረሽ ህክምና አለ? ያው የቀረኝ ህክምና ምንድነው? ይሄኛው በየጊዜው ክትትል ይኖረዋል ማለት አሁን ሊሰፋ ይችላል፣ ሊጠብ ይችላል እንደ ውፍረት ሰውነቴ በጨመረ በቀነሰ ቁጥር። ስለዚህ የሚስተካከል ነገሮች ይኖረዋል እና ይሄኛው ደግሞ ምንም ነገር አይሰራም። ግን አሪፍ በህክምና ላይ ቢሰራ ሰርጀሪ ቢሰራ ምናልባት እነዚህ የመዘርጋት እድል ሊኖረው ይችላል። ተስፋ ነው እንደ ውስጥሽ ነው የሚነግርሽ አለ ብሎኛል ዶክተሬ። ግን ምናልባት እዚህ ይኖር አይኖር አላውቅም። ግን ሰርጀሪ ቢሰራና ህክምና ባገኝ እኛውም እንደሚሰራ ነግሮኛል ዶክተሬ። ስለዚህ የኛውም ልጆቼ ደግሞ እንደምታያቸው ናቸው። እነዚህ ቢለያዩ ሰርጀሪ ቢሰራና እነዚህኞች ቢለያዩልኝ እንደ ልቤ ቢያንስ መጻፍም የሆነ ነገር መስራትም እንደ ልቤ የሆነ ነገር ማድረግ እችላለሁ። ፀሐይ በመታይ ሰዓት ብርድ በጣም በሆነ ሰዓት ይሄ መስንጠቅ ባህሪ ያለው ገና በደንብ ስላላለ ማለት ነው። ስለዚህ ይሄ እየተሰነጠቀ ያመኛል ይሄ እንደምታየው እና ሙቀት በሆነ ሰዓት ደግሞ ፀሐይ በሆነ ሰዓት ይሄን ፀሐይ በሆነ ሰዓት ደግሞ እግሮቼ አርቲፊሻሉ በጣም ይሞቃል፣ ያልበኛል። ውስጥ ላይ ያረኩ ሲልከን በጣም እንትን ስለሚለው ሙቀት ፈጥሮ ቤት ስገባ ሳይው ምናምን ነገር ይላላጣል፣ ሰውነት ይበልዛል፣ ይላላጣል፣ ይቆስላል። ከቆሰለ ደግሞ መንቀሳቀስ አልችልም። ይሄን ደግሜ መልበስ አልችልም። በጣም ከባድ ነው እና ያ ነገር በጣም ትንሽ ቻሌንጅ አድርጎኛል። ስለዚህ ወጪ ታወጫለሽ። ለዛ ወጪ ደግሞ የተስተካከለ ለምሳሌ እንደዚህ ሱቅ ነገር ቢኖርሽ ጥላ ላይ ቁጭ ብለሽ የመሸጥ እንደዚህ አይነት ነገር ቢኖርሽ ትፈልጊያለሽ? ወይኔ አሁን እንግዲህ በረጅም ሰዓት ነው ያወራሽኝ፣ ረጅም ደቂቃ ነው ያወራሽኝ። የእውነት በጣም የሚገርም ተስፋ ነው ያየሁብሽ እና ምንድነው ይሄ ጥንካሬ? ልጅ ነሽ። ስንት አመትሽ ነው በነገራችን ላይ? አሁን 19 አመትሽ ነው። በ19 አመትሽ በጣም የሚገርም ተስፋ ነው ያየሁብሽ ያለው። እንግዲህ እንደ ተረት ያወራሽኝን በህይወትሽ ላይ የደረሰውን አደጋ በጣም ከባድ እንደሆነ አውቃለሁና ምንድነው እንደዚህ በጣም ጠንካራ እንድትሆኚ ያደረገሽ ነገር ምንድነው? ያው እግዚአብሔር ነው ልለው የምችለው። እግዚአብሔር ነው ተስፋዬ፣ እሱ ነው ያጠነከረኝ። እናትሽ አሁን በምን እንደምትተዳደረው እንግዲህ ቤቷን ሽጣ አንቺን አሳክማለች፣ ትዳሯን ፈታለች፣ ስራዋን አጣለች። በምን እንደምትተዳደረው? እናቴ አሁን ያው ጠላ ነው የምትሸጠው። ጠላ በምሽጥ ነው የምትተዳደረው። ሁለት ልጆቿን የምታስተዳድረው። ስለዚህ አሁን አንቺ ራስሽን ችለሻል፣ በራስሽ ነው። የቤት ክራይ ትፈልጊያለሽ። አሁን ያለሽው በፔንሲዮን ነው፣ ሆቴል ተከራይተሽ ነው። ቀደም ሲል ነግረሽኛል። የ400 ብር ወደ 200 ብር አድርገውልኛል ነው ያልሽኝና
አነስ ያለ ቤት መከራየታችን ሞይ እንደሱ ነገር አስበሻል? አዎ በጣም ብዙ ሞክር ያለው ለመከራየት ግን እንዴት ነው ሽንት ቤት እና ሻወር አሁን በየቀኑ ይሄኛው እግሬ ጠዋት ስነሳ ታጥቤው እንትን ማለው ከሆነ ስለዚህ በየቀኑ እየታጠብኩ እንትን ማለው ከሆነ ኢንፌክሽን ይፈጣል። ሲቀጥል ሽንት ቤት ደግሞ ሲንክ ካልሆነ በጣም አስቸጋሪ ነው። ኖርማል ሽንት ቤት አሁን በወንበር ልጠቀም እንኳን ብል ሰዎች ፍቃደኛ አይሆኑም። ሻወር ሽንት ቤት ያለው እስከ 15000 አሁን እየተባለ ያለው እስከ 15000 እየተባለ ስለሆነ ያንን ደግሞ አሁን ላይ በእጄ ማግኘት ስለማልችል ያን ነገር ማድረግ አልቻልኩም። ለዛ ነው እዛ ያለሁት። ወደፊት የት ጋር እናገኛት ወይንሸትን የሆነ ቦታ እንደማገኝሽ ውስጤ ዝም ብሎ ያስበዋል። ምክንያቱም ትዝ የሚለኝ ምንድነው የነገርሽኝ ቅድም የ8 ዓመት እና የ9 ዓመት እያልሽ የነበረውን ቁስልሽን አሁን ደግሞ ያለሽበትን ተስፋ በተለይ ደግሞ ድነሽ ደግሞ የሆነ ቦታ ላይ እናቴን እህቶቼን መርዳት ፈልጋለሁ እያልሽ ነበርና የት እናገኝሽ? ያው ሰዎች መጀመሪያ ሲሉት የነበረው ለራሷ መሆን ማትችል ሰው ነች ኦሬዲ እቺ ሴት እንኳን ለሰው ይቅርና ለራሷ መሆን ማትችል ነች ምነው ፈጣሪ በወሰዳት እስከመባል ደርሻለሁ። ግን እኔ እግዚአብሔር ደግሞ ያን ነገር አሳልፎ አትርፎ ለዚህ አድርሶኛልና ከሁሉም የመጀመሪያ የእናቴን ህይወት ቀይሬ ህፃናቶች ከኔ በታች ያሉ በኔ ምክንያት ትምህርት አቋርጠው ቤት ውስጥ ቁጭ ብለው የነበሩትን ህፃኖች የነሱን ተስፋ አለምልሜ እነሱ ተምረው ጥሩ ደረጃ ሊደርሰውልኝ እናቴን ህይወት ቀይሬ ከዛ ልክ እንደኔ ደግሞ የተጎዱ አካል ጉዳተኞች ሴቶችን በማበረታታት ከነሱ ጋር አብሬ ትልቅ ደረጃ ላይ ደርሼ በቃ ህዝቤን ማገልገል ፈልጋለሁ። ሴቶች ካንቺ ምን እንማር? በስተመጨረሻ ያው በምንም ነገር ላይ ተስፋ መቁረጥ እንደሌለብን እግዚአብሔር ሁሉም ነገር ለመልካም ነገር እንደሚያደርግ እያሰብን በምንም ነገር ላይ በምንም ችግር ውስጥ ብንሆን በምንም ህመም ውስጥ ብንሆን ያን ስቃይ ማለፍ እንደምንችል ያ ነገር አልፎ ደግሞ እኛ አሰብነው ነገር ላይ መድረስ እንደምንችል ነው። እኔ ማመስገን ፈልገው ሁሉንም ቁሜ ነው። ጥሩ እኔም አብረሽ እቆማለሁ ባክሽ። ቅድሚያ ያው እግዚአብሔርን አመሰግናለሁ እናንተን ደግ የኢትዮጵያ ህዝብ ስለሰጠኝ እና ኢትዮጵያን ህዝብ ነው ማመስገን የምፈልገው። ምክንያቱም ዛሬ ቁሜ እንድገኝ ያደረጋችሁኝ እናንተ ናችሁ። ከዚህ በላይ ደግሞ ወደ እናንተ እንድቀርብና ወደ እናንተ እንድመጣ ያደረገኝ በጣም ጀግና የሆነ ወንድሜ አግማሴ ቁም ነገረኛውን በጣም ከልብ አድርጌ ማመስገን እፈልጋለሁ። እዚህ ስላቀረባችሁኝ ከልብ አድርጌ አመሰግናለሁ። ምንም ታለንት የለኝም፣ በድምጼ ግን እግዚአብሔርን ማመስገን እፈልጋለሁ ብለሻል። እሱን በአንቺ እንደሱ እንግዲህ አንድ መዝሙር ሰርቻለሁ። በዚህ አጋጣሚ ሚዲያ አልወጣም። ሚዲያዎች በዚህ አጋጣሚ የመዝሙር ምሰሩ ካላችሁ ሚዲያዎች ከኔ ጋር ኮንታክት ማድረግ ትችላላችሁ። ሚዲያ ስላጣው ነው የምለቅበት እስካሁን ያልተለቀቀው እና አንድ መዝሙር ሰርቻለሁ። ክሊፑ ያለቀለት ማለት ነው። ትንሽ እሱ ልበላችሁ። አይጥልም እግዚአብሔር ተስፋ እንደሌለው ድጋፍ ነው መዳፉ መጠጊያ ላጣ ሰው በምስጋና ጊዜ በዝማሬ ቦታ ነጥፎብኝ አያውቅም ከከንፈሬ እልልታ በምስጋና ጊዜ በዝማሬ ቦታ ነጥፎብኝ አያውቅም ከከንፈሬ እልልታ አይጥልም እግዚአብሔር ተስፋ እንደሌለው ድጋፍ ነው መዳፉ መጠጊያ ላጣ ሰው በምስጋና ጊዜ በዝማሬ ቦታ ነጥፎብኝ አያውቅም ከከንፈሬ እልልታ በምስጋና ጊዜ ያለ ይቀጥላል። በጣም ነው የምናመሰግንሽ የኔ እናት። ወይንዬ እንግዲህ ያሰብሽው እንዲሳካልሽ በተለይም ደግሞ አባትሽን፣ እናትሽን፣ እህቶችሽን እንድትረጂ እንግዲህ ካንቺ አልፈሽ ማለት ነው ካንቺ አልፈሽ እንድትረጂ ያሰብሽው እንዲሳካልሽ እንመኛለን። የተወደዳችሁ ተመልካቾቻችን ወይንሸት የጸዳውን ማግኘት ለምትፈልጉ እዚህ በዚህ በስር በመናስቀምጠው ስልክ ቁጥር ወይንም ደግሞ በቲክቶክ አካውንቷ ማግኘት ትችላላችሁ። ቲክቶክ አካውንትሽ @ወይኗ የሚል የቲክቶክ አካውንት አላት ማለት ነው። በሷ ማግኘት እንደምትችሉ ነው ከአንደበቷ እየሰማችሁት። የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ዛሬ ይህንን ይመስል ነበረ። ትልቅ ደረጃ ለመድረስ እየጣረች የምትገኝ ጀግና ልጅ ናችና
ሁላችሁም የኢትዮጵያ ሕዝብ ቆማ እንዳመሰገነችው አይዞሽ አለንልሽ ልንላት ይገባል እያለ ነው የዛሬውን ፕሮግራማችን የምንጨርሰው። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። አይጥልም እግዚአብሔር ተስፋ እንደሌለው ድጋፍ ነው መዳፉ መጠጊያ